አስባችሁ ነው የምታፈርሱት ከሆነ ማን አቆመን ታዲያ? እኛ አገር ለማፍረስ የምንሰራ ከሆነ ማን ነው አገር ሊከላከል የሚያቆመን ኃይል አለ? ሃሌሉያና ጌታ በጣም ነው ይበዛው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ሁላችሁም ጋር አለ ችግሩ፣ ግን እኛ ጋር ይበዛል። ልክ የተቀላቀል ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ኦርቶዶክስን ማፍረስ፣ ኦርቶዶክስን ማዳከም፣ ኦርቶዶክስን መጉዳት ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን ነው። መከላከል፣ መጠበቅ፣ መደገፍ፣ ማገዝ ያስፈልጋል። ብዙ እጃቸው የሚያስገቡ ኃይሎች አሉ፣ ብዙ ናቸው። እዚህ ያላችሁ የካቢኔ አባላት አንዳችሁ በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁም። አንዳችሁ አልገዝቼ ነበር አይዛለው ብዬ ካላስገብቶኛል ሰጥቶ ጠይቀኛለህ። እኔ ያው ያለሁበትን ታውቃላችሁ። እንዲያውም ሰሞኑን ጠፍቶብኝ አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ። ወደዚህኛዎቹ ብተች ይችላል ብዬ ነው። ሁላችሁም ጋር አለ ችግሩ፣ ግን እኛ ጋር ይበዛል። ልክ የተቀላቀል ሰሞን ሃሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት አመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገሬ አይደለም ብሎ ስለሚያስብ አሁን ሲፈታ አከም በስቷል። ግን አከም የበዛው ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ ባክስቴ፣ ባጎቴ፣ ባያቴ፣ በወንድሜ፣ በመናምኔ እያለ አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው የእናንተ ሳይሆን ዋናው ለህዝቡ ሊተርፍ በጣም ትልቅ ነገር እሱም እድለኛ ነው። እንኳን ደስ አሉት። በጣም ትልቅ ነገር በጣም ደስ ይላል እኮ እንደዚህ አብራችሁ ስትሆኑ በጣም የሚያምረው። ከዚያም በላይ ደግሞ የተከፈለችው ቤተክርስቲያን አንድ ሆኖ ሰው በግፍ እየገደልክ ንብረት እያወደምክ ኦቨርናይት ይሄ ቁስል አይሽርም። የሞተው እኮ ሰው ነው፣ ቤተሰብ አለው። ሁለተኛ እኛ ለጉርሻ ስንጣላ፣ ለጉርሻ ስንጨቃጨቅ መሶብ እንዳይሰረቅብን፣ ለጉርሻ የሚደረግ ጸብና ለመሶብ የሚደረግ ጸብ ትንሽ ሚዛን መጠበቅ አለበት። አሁንም በግራ በቀኝ ለሽብር የምትዘጋጁ፣ ሰው ለመግደል የምትዘጋጁ፣ ሰው መግደል ዜና ውስጥ የዜና ሀገር እንቅስቃሴ ማቆም የምትችሉ፣ ሌሎች እንደሚሉት እርስ በርስ ይባላሉ የፈለጉትን አያሳኩ የሚሉትን ጉዳይ የምታሳኩ ሰዎች ቆም ብላችሁ እንድታስቡ ነው ምክሩ። ቆም ብላችሁ አስቡበት። እርግጠኛ ሆኜ የምነግራችሁ ኢትዮጵያ የጀመረችውን ታሳካለች። ሚሞት ይሞታል እንጂ የጀመርነው አይቆምም። ላይቆም ነገር ማለፍ የማይገባቸውን ሰዎች መስዋዕት እንዲከፍሉ ባናደርግ ጥሩ ነው የሚሆነው። አሁንም ደግሞ በርቀት እንትና ተነስ እንትና ተቀመጥ የሚሉ ሰዎች አሉ። ለነሱ ያለኝ ምክር በርቀት ተነስና ተቀመጥ ድል አመጣ አያውቅም፣ ወደፊትም ድል አያመጣም። እጃቸውን እግራቸውን የሰው አካል ጉዳተኞች አሁን አሉ መቀሌ ውስጥ ክብር የሚገባቸው በቲፒኤልኤፍ ጥላ ስር ያታገሉ በጣም ብዙ ምስኪኖች አሉ። የኢትዮጵያን የትግራይን ህዝብ ለውጥ ልማት የሚፈልጉ ራሱ የክልሉ ዋነኛ አመራር የኢትዮጵያን ሰላም የኢትዮጵያን ልማት የሚፈልግ ነው። ከጫፍ ያሉ ጥቂት አመራሮች እዚህ ካለው ከተለየ አመራር የማይለዩ ቀን ከሌት የሚለፉ ለትግራይ ልማትና ሰላም የሚጥሩ ናቸው። ይሄ ማለት ወንጀለኞች የሉም ትግራይ ክልል ውስጥ ማለት አይደለም። ጥፋተኞች የሉም ማለት አይደለም። የሚሳደቡ ሰዎች የሉም ማለት አይደለም። ደምረን ግን ትግራይ ለማለት አያሰኝምና እባካችሁን አንቀላቅለው። ዱዓ ማድረግ ጸሎት ማድረግ ያስፈልጋል። እኛ የኢትዮጵያ ሕዝብ በግልጽ ማወቅ ያለበት ነገር በፈጣሪ ህልውና በጣም አበክረን የምናምን ሰዎች ነን።
ይሄ የሚናወጥ አቋም አይደለም። ስላለ እኛም እንለምናለን፣ እናንተም ለምኑት። እኛም እንተጋለን፣ እናንተም ትጉ። እኛም አንሰርቅም፣ እናንተም አትስረቁ። እኛም እንወዳቸዋለን፣ እናንተም ተዋደዱ። ይሄ ከሆነስ ይሰምራል። ግን ፍቅር ከሌለን፣ ትብብር ከሌለን፣ መፍራት ከሌለ እንዲሁ ሊሳካ የሚችል ነገር የለም። እኔ ወደ ቢሮ ስመጣ ባዶ ካዝና ብቻ ነው የተረከብኩት። 59% የኢትዮጵያ አጠቃላይ ሀብት ዕዳ ነበር። ከዚህ ውስጥ ግማሽ ያህሉ የውጭ ዕዳ ነው። ባለፉት 5 ዓመታት 9.9 ቢሊዮን ዶላር የቀደመው መንግስት የተበደረውን ብድር ከፍተናል። ያን ባናደርግ እኮ በጣም ብዙ ስራ እንሰራበት ነበር። 9.9 ቢሊዮን ዶላር ማለት በጣም ብዙ ብር ነው። ይህን ስናደርግ ደግሞ አንድም ብር ኮመርሻል አልተበደርንም። አይ ለልጆቻችን ዕዳ ነው የሚተላለፈው ይቅርብን ብለን ያለውን ነው የምንከፍለው። ዕዳ እየከፈሉ መንገድ እየሰሩ መሄድ በጣም ከባድ ነገር ነው። ኢብራሂም የሙስሊሞች አባት ነው። አብርሃም የክርስቲያኖች አባት ነው። አብርሃም የጁ አባት ነው። ስለዚህ ጁ የሚባለውም ክርስቲያን የሚባለውም እስላም የሚባለውም የአብርሃም ልጅ ነኝ ይላል። እንደ አብርሃም መባረክን ስናስብ ለአብርሃም የተሰጡትን ዋና ዋና ጉዳዮች መዘንጋት የለብንም። አብርሃም ከመባረኩ በፊት ውጣና ተለይ ነው የተባለው። መለየት ያስፈልጋል። የተቀላቀለ ነገር ውስጥ በረከት የሚባል ነገር የለም። ከሌባውም ከአጭበርባሪውም ከዋሾውም ከዘረኛውም ተቀላቅሎ በረከት የሚባል ነገር የለም። መጀመሪያ መለየት ነው። እኛ መለየት በሌለበት በተበሰበሰ መንገድ በረከትን ብንፈልግ አይሆንም። አልነበረም፣ አይኖርም፣ ወደፊትም አይሆንም። መሰረታዊ ጉዳዮችን በደንብ አድርገን መገንዘብ ያስፈልጋል። 1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አድርጓል። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ እሴት ታክስና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲዩስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ ያጋባኝና ለኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይላል ማብራሪያው ላይ። ምን አይነት ጨዋታ ነው ይህ? ማለት በቀላል እኮ ታክሱን አለመሰብሰብ ይቻላል አይደል? ዋጋው እንዳይጨምር እና አመክንዮው ትንሽ ግልጽ አይደለም። ሌላ ጥያቄም ሲያነሱት ነበርና ይገባኛል። መንግስት በተቻለ መጠን ወጪዎቹን በገቢ ለመሸፈን ጥረት እያደረገ እንደሆነ እረዳለሁ። ግን ደግሞ ምንጥላቸው ታክሶች እና ከታክስም በተጨማሪ ታክስ ነክ ያልሆኑ ገቢዎች በርካታ መስሪያ ቤቶች ላይ ከፍተኛ የሆነ ጭማሪ የአገልግሎት ጭማሪ ተደርጓል። እነዚህ ተደራራቢ ታክሶችና የአገልግሎት ክፍያዎች ምን ያክል የማህበረሰባችን የመክፈል አቅም መሰረት ያደረጉ ነው የሚለው ነገር መጠናት አለበት ብዬ አስባለሁ። ጠቅላይ ሚኒስትር፣ እኔ በቆምኩበት ፍርድ ቤት ላይ አቃቤ ሕግና ፖሊስ ናቸው መስክር ያሉኝ እንጂ እኔ አላቀውም የተባለበት ሀገር ነው ያለው። የሐሰት ምስክር እዚህ ሀገር ይዘጋጃል። በአይናችን በተግባር ያየነው ነው። የሰው ምስክር በሐሰት ነው የሚመለመለው። እኔ የምፈልገው በዚች ሀገር ውስጥ የህግ የበላይነት፣ ዳኛ በትክክል ወንበሩ ላይ፣ መርማሪ ፖሊስ በትክክል መርማሪ ፖሊስ ሆኖ ማየት ነው በአገሬ ላይ የምፈልገው። ይሄንን እንድናይ ነው ምኞታችን። ዛሬም በጅምላ የሚደረግ ነገር አለ። ምናልባት ወቅቱ ይሄንን አስገድዶ ሊሆን ይችላል፣ አላቅም። ግን ጥርት ያለ ዳኛ፣ መርማሪ ፖሊስ እንዲኖረን፣ አቃቤ ሕግ እንዲኖረን እንፈልጋለን። ፍትህ በሌለበት ሀገር ላይ ዲሞክራሲ፣ ምርጫ፣ ሌላው በሙሉ ለኔ እንጭፍጫፊ ነው። ፍትህ ያስፈልጋታል ኢትዮጵያ።
ፍትህ ዜጎች ያስፈልጋቸዋልና ይሄንን በእርሱ አመራር ማየት እንፈልጋለን። አሁን ባለው ሂደትም በአሁን እየታሰሩ ባሉት ሰዎችም ጭምር ፍትህ ያስፈልጋቸዋል። ምን ያጠፋው በትክክል ምንድነው ያጠፋው? ጠቅላይ ሚኒስትር ይሄ በዚህች ሀገር ላይ ካልሰፈነና አሁን ያለው የተወጠረው የሀገር ችግር በውይይት እስካልተፈታ ጊዜ ድረስ እውነቱን ለመናገር ወደፊት ለመቀጠል ያስቸግረናል። የህግ በላይነቱ በአንድ በኩል ይሁን የተወጠረ ነገር አለ። ይሄ የተወጠረው ነገር እንደገና መፈተሽ መቻል አለበት። ለምን ተወጠረ? ምንድነው ፍላጎታችን? የእያንዳንዱ ፓርቲ ምንድነው? እንደ ግለሰብ ምንድነው? ሀገር ምንድነው የሚፈልገው? ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። ትግራይ የሚደረግ ውጊያ ዓላማ የለውም። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ እና ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። ወልቃይት ከትግራይ ከተነጠለ እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝብ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለው። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ኮከብ የሌለውን ባንዲራ ያዛችሁ በማለት በጣም በርካታ ሰዎች ያስራል፣ ያንገላታል፣ ያስጨንቃል፣ ያፍናል። ይሄ ጉዳይ ህዝብ ለለውጥ የነበረውን ፍላጎት ህዝብ በኢትዮጵያ ውስጥ ያለው አስተዳደር መልክና አሰራር እንዲቀይር የነበረው መሻት ሊያስቆም የሚችል አልነበረም። ያም በመሆኑ ከለውጡ ጥቂት ቀደም ብሎ የመፈንቅለ መንግስት ውይይቶችና ድርድሮች ነበሩ። ያ የመፈንቅለ መንግስት ድርድር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሰሙ እኔ እኮ እዚህ ያለሁት ለማገልገል ነው፣ መፈንቅለ መንግስት አያስፈልግም፣ ኃይለማርያም አያስፈልግም የምትሉ ከሆነ በማንኛውም ሰዓት ስልጣኔን ለመልቀቅ ዝግጁ ስለሆንኩ ምን ያደርጋል የሚል ሐሳብ በግልጽ ይህንን ጉዳይ ከሚመክሩ ሰዎች ጋር አንስተው ተወያይተው ነበር። ሌሎቻችን ደግሞ መፈንቅለ መንግስት እንዴት ይባላል? ይሄ መፈንቅለ ሰው ነው የሚባል እንጂ መንግስቶች እንዴት ራሳቸውን ይፈነቅላሉ? መንግስት ማለት ኢትዮጵያ ውስጥ መከላከያ ነው። መንግስት ማለት ደህንነት ነው። መንግስት ራሱ እንዴት ይፈነቅላል? ራሱ ይመራውን ሀገር። ሽንት ቤት የሌለው ቤት ውስጥ ከምኖር አሜኒቲስ ያሉት ቤት ውስጥ ብኖር መርጣለሁ። ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለዎት ማለት ፈልጋለሁ። ሁለተኛ በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክን አልጻፉ እንኳን ሌላ ነገር ጻፉ። አንብቡኝ ብሎ የቀረበ መጽሐፍ ነው እንዳልኩት፣ ግለ ታሪክም አይደለም። በዛ ላይ ግን ሀገር እየመራ ያለ ሰው ካለው ጊዜ ወስዶ የጻፈው ነው።
ፍኖተ ካርታ ነው። ዴስቲኔሽናችን እዚህ እንዲሆን ፈልጋለሁ የሚልበት ነው። ዴስቲኔሽኑ ላይ ይነስም ይብዛም ልዩነት ሊኖረን አይችልም። አካሄድ ስህተት ነው የማለት ድፍረት ካለኝ መጽሐፉን አንብቤ መወገት አለብኝ። አካሄዱ ስህተት ነው የሚል ሰው ካለ መጽሐፉን አንብቦ መወገት መቻል አለበት። ከጠቅላይ ሚኒስትሩ ጋር ያው ይቅርታ አድርጉልኝ አንተና እርሶ ብቀላቀል አንዳንድ ቦታዎች ለማየት እድሉ ገጥሞኛል። ያው እኔም እንደ ሀገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብየው ነበር። ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያደርግል ነበር። እኔ ከዛ የሄድኩበት ቦታ ቤተ መንግስት አላየውም። ትልቅ ከተማ ነው እየተሰራ ያለው። ለኩንታል ስኳር ወጣት መግደል በህግ አንፃር ስታዩ አስቸኳይ ጊዜ አዋጅ ነው። መንገድ ዘግታ ልትለው ትችላለህ። ነገር ግን ለስኳር ሰው መግደል ደግሞ በጣም የሚያም ህግ ነው። አስቸኳይ ጊዜ አዋጅ 10 ወጣት አስፓልት ዳር አትቆሙ የሚል ከሆነ ህግ ነው። አስፓልት ዳር የቆመ 10 ወጣት እርምጃ መውሰድም ህጋዊ እርምጃ ነው። ያ ህጋዊ እርምጃ የሚያም ህጋዊ እርምጃ ነው። ስለዚህ የአስቸኳይ ጊዜ አዋጅ ባለበት አውድ ውስጥ ህግ ማስከበር እና የአስቸኳይ ጊዜ አዋጁ ተክቶ ወይም ቀይሮ አሻሽሎ ህግ ማስከበር ይለያያል። የተመጣጠነ የኃይል እርምጃ ማለት ከህግ ጋር የሚያያዝ ጉዳይ ነው። ቆንጨራ፣ ድንጋይ፣ ዱላ ይዘው የወጡ ሰዎችን በምን አይነት መሳሪያ ነው የምትመታቸው? በታንክ፣ በመድፍ፣ በሚሳኤል ምን ስታደርግ ነው አቅም አለህ የሚባለው? መንግስት አቅም የለውም ወይ አቅም አለው የሚባለው? ኢትዮጵያ ውስጥ ለሚታዩ 10፣ 15፣ 20 ክላሾች በምን መሳሪያና በምን ኃይል ቢመከት ነው? ክቡር አቶ ታገሰን ልክ ስናፍነው እሱ እኛ እስር ቤት ነው ያለው። ባለቤቱ፣ ልጆቹ፣ ወንድሞቹ፣ ቤተ ዘመዱ፣ ወዳጆች በሙሉ ደግሞ በያሉበት ህሊናቸው ይታሰራል። በየቀኑ አንድ ሰው እያሰር 100 ሰው ደግሞ እያጎደልን አንድ ሰው እያሰር 100 ሰው እያጎደልን ልማት ልናረጋግጥ አንችልም። መግረፍ ማፈን ቀላል ነው። መግረፍ ማፈን ኖረንበት አይተነዋል። መግረፍና ማፈን ከብልጽግና ከልማት ከእድገት ጋር አብሮ አይሄድም። እኛ ቅድም ላልኳችሁ ያለን የሰው ኃይል ነው፣ የተፈጥሮ ሀብት ነው። በተቻለ መጠን ሰው ደስተኛ ሆኖ ስራ የሚሰራበትን መንገድ ካልፈጠርን በስተቀር እድገት አናመጣም። በእድገትና በዲሞክራሲ መካከል ያለው ባላንስ በጣም አስቸጋሪ ነገር። ዲሞክራሲን ካላመጣንና ህዝቦች ወደው ፈቅደው ደስቷቸው ካልኖሩ ልማት አይመጣም። ኢኖቬተርስ አይፈጠሩ፣ የሚተጉ ሰዎች፣ ሰው ሳያያቸው የሚሰሩ ሰዎች አይፈጠሩ። ኮከብ የሌለውን ባንዲራ ያዛችሁ በማለት በጣም በርካታ ሰዎች ያስራል፣ ያንገላታል፣ ያስጨንቃል፣ ያፍናል። ይሄ ጉዳይ ህዝብ ለለውጥ የነበረውን ፍላጎት ህዝብ በኢትዮጵያ ውስጥ ያለው አስተዳደር መልክና አሰራር እንዲቀይር የነበረው መሻት ሊያስቆም የሚችል አልነበረም። የመፈንቅለ መንግስት ውይይቶችና ድርድሮች ነበሩ። ያ የመፈንቅለ መንግስት ድርድር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሰሙ እኔ እኮ እዚህ ያለሁት ለማገልገል ነው፣ መፈንቅለ መንግስት አያስፈልግም፣ ኃይለማርያም አያስፈልግም የምትሉ ከሆነ ማንኛውም ሰዓት ስልጣኔን ለመልቀቅ ዝግጁ ስለሆንኩ ምን ያደርጋል የሚል ሐሳብ በግልጽ ይህንን ጉዳይ ከሚመክሩ ሰዎች ጋር አንስተው ተወያይተው ነበር። ሌሎቻችን ደግሞ መፈንቅለ መንግስት እንዴት ይባላል? ይሄ መፈንቅለ ሰው ነው የሚባል እንጂ መንግስቶች እንዴት ራሳቸውን ይፈነቅላሉ? መንግስት ማለት ኢትዮጵያ ውስጥ መከላከያ ነው። መንግስት ማለት ደህንነት ነው። መንግስት ራሱን እንዴት ይፈነቅላል? ራሱ ይመራውን ሀገር መፈንቅለ ሰው ነው የሚሆነው። መፈንቅለ ሰው ደግሞ ብዙ ማቀድ መወያየት አያስፈልገውም፣ በቀላሉ መፈጸም ይቻላል የሚል ሐሳቦች ሲነሱ በመካከላቸው ሐሳቡን የማይደግፉ ግለሰቦችም በመኖራቸው የመፈንቅለ መንግስቱ ሐሳብ ቀርቶ ጠቅላይ ሚኒስትር ኃይለማርያም ስልጣናቸውን ሲለቁ ስለሚያስቀምጡት ግለሰብ ማሰብ ተጀመረ። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብሎ የሚያልሙ ሰዎች አሉ ሁል ጊዜ። በዚያ መንገድ ጥሩ አይሆንም። ሁለተኛው ቢጨበጥ ጥሩ የሚሆነው
ስልጣንን በሚመለከት በእኔና በተከበሩ አቶ ብናልፍ መካከል የሚደረግ ድርድር የለም። የስልጣን ባለቤት ህዝብ ነው። ስልጣን ሰጪም ነፋጊም ህዝብ ነው። እኔና አቶ ብናልፍ ማድረግ ያለብን የተሻለ ሐሳብ ይዘን ህዝባችን ጋር መቅረብና የኔን ሐሳብ ምረጥልኝ ብለን በሰጪው ነው የምንመረጠው እንጂ በምክር ቤት ውስጥ ስጠኝ ልቀቀኝ በሚል አይሆንም ማለት ነው። ሰጪው ጋር ሐሳብ የተሻለ ይዞ መቅረብ ያስፈልጋል። ለዚህ ስልጣን በኮሮጆ እንጂ በመናጆ አያዝም እነሱ ነው እና 3 ዓመት ይቀራል ለምርጫ። በውጭም አሉ ብዙ የኦሮሞ መንግስት እያሉ የሚዘፍኑ ዘፋኞች አሉ። እነሱን ጨምሮ ሰብሰብ ብሎ ሐሳብ አጠናክሮ ለኢትዮጵያ ህዝብ ማቅረብ ነው። እኛ ለኢትዮጵያ ህዝብ እንደተባለው የተገባውን ቃል ካልመለስን፣ የኢትዮጵያ ህዝብ በእኛ አስተዳደር ካረካ፣ በምርጫ ከጣለን በተደጋጋሚ እንዳለው በደስታ እናስረክባለን።